አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የዓለም ሀገራትና ተቋማት የጦር ወንጀለኛ ላሏቸው ለአብይ አህመድና አስተዳደራቸው የሚያደርጉትን ሁለንተናዊ ድጋፍ እንዲያቆሙ የፋኖ ኃይሎች ጠየቁ። በአማራ ክልል የሚፈጸሙ አሰቃቂ ግድያዎችና የሚከናወኑ የተኩስ ልውጦች አሁንም እንደቀጠሉ ናቸው። የታጣቂ ኮማንዶዎች ስልጠናና ምርቃትም እንደዚሁ በዝርዝር የምንመለከተው ጉዳይ ነው። ይህ በእንዲህ እንዳለ ኮሎኔል ደመቀ ዘውዱ ባንዳዎች ላይ የሚዘምት ኃይል ነው የምናሰለጥነው ብሏል። የተከዜ ዘብ የተሰኘው ታጣቂ ኃይልና ሰሞነኛው እንቅስቃሴ መነጋገሪያ ሆኖ ቀጥሏል። ተጨማሪው ተዘጋጅቷል። ፖለቲከኛው ልደቱ አያሌው ከአብይ አህመድ በኋላ ሊኖር ይገባል ያሉት የሽግግር መንግስት ቃል ኪዳን ሰነድን አስተዋውቋል። የሚቋቋመው የሽግግር መንግስት ዓላማና አባላት፣ ታጥቀውና በሰላማዊ መንገድ የሚታገሉ ኃይሎች ድርሻ፣ የብልጽግና አባላትና የመከላከያው ዕጣ ፈንታ ምን ይሆናል በሚልም ተብራርቷል። ወደ እናንተ ይደርሳል። የኬንያ ወታደሮች የኢትዮጵያ ድንበርን ጥሰው በመግባት ጥቃት ፈጽመዋል ተባለም። በዚህም አንድ የብልጽግናው መንግስት የጸጥታ አመራር መገደላቸው ተሰምቷል። ከኬንያ በኩል ደግሞ የኢትዮጵያ ኃይሎች ጥሰው በመግባታቸው ሰዓታትን የቆየ ተኩስ ልውውጥ ተደርጓል የሚል መረጃ ተሰጥቷል። እንቃኘዋለን። የብልጽግናው መንግስት ሚኒስትሩ ላይ ሌሎች ተጨማሪ 3 ክሶችን አቀረበም። ከትግራይና አማራ እንደዚሁም ከኦሮሞ ነጻነት ጦር ከ3ቱ ክልል ህዝቦች ጋር በተያያዘ ያስተላለፏቸው መልእክቶችን ነው እንደ ክስ ያቀረበው። ሌላኛው መረጃችን ነው። ጀነራሉ የዶናልድ ትራምፕ አስተዳደር የተኩስ አቁም ስምምነት እቅድን ውድቅ አደረጉ። የሱዳኑን ጦርነት የማስቆም ምክረ ሀሳቡን ገለልተኝነት የጎደለው በማለት የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የዓለም ሀገራትና ተቋማት የጦር ወንጀለኛ ላሏቸው ለአብይ አህመድና አስተዳደራቸው የሚያደርጉትን ድጋፍ እንዲያቆሙ የፋኖ ኃይሎች ጠየቁ። በአማራ ክልል የሚፈጸሙ አሰቃቂ ግድያዎችና የሚደረጉ የተኩስ ልውጦች አሁንም እንደቀጠሉ ናቸው። የታጣቂ ኮማንዶዎች ስልጠናና ምርቃትም እንደዚሁ። ከሞትና ጦርነት ጋር ይለማመድ ዘንድ ህዝቡ የተገደደበት ሁኔታ ተፈጥሮ እንጂም በአማራ ክልል ባለፉት 2 ዓመታት የታዩት ክስተቶች ከተነገረላቸውም በላይ ናቸው። ድሮንን በላይነሽ አመዴ እያለ የሚሳለቅ ዜጋ ሀገሪቱ ውስጥ ተፈጥሮ እንጂም ምጥ ላይ ያለች እናት ጭምር የተገደለችበት ጥቃት ነው የታየው። ባለፉት 2 ቀናት ሰከላ አካባቢ ከውጊያ በኋላ የተወሰደው የበቀል እርምጃና የደቡብ ወሎ ክስተትም የዚህ የእርስ በርስ ጦርነቱ አሳዛኝ ገጽታዎች ናቸው። ከሰሞኑ ዓለም አቀፋዊ የሚዲያ ተቋም ቢቢሲ ምርመራ ያደረገባቸው የተወሰኑ አካባቢዎችን አንስቶም በሴቶች ላይ የሚፈጸም ጥቃትን የብልጽግናው መንግስት የጦር መሳሪያ አድርጎ እየተጠቀመበት ስለመሆኑ የሚያመላክት ሪፖርትም አውጥቶ ነበር። ይህንን መነሻ በማድረግ መግለጫቸውን ያሰራጩት የፋኖ ኃይሎች ደግሞ አብይ አህመድና መንግስታቸውን የጦር ወንጀለኛ በማለት ገልጸው አገዛዙ ለፈጸማቸው የጦር ወንጀሎችና የሰብአዊ መብት ጥሰቶች ዓለም አቀፉ ማህበረሰብ ተመጣጣኝ እርምጃን እንዲወስድ የብልጽግናው መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎችም እንዲተገበሩና ለዚህ ስርዓት የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎችም እንዲቆሙ እንጠይቃለን ብለዋል። በሰሞንኛው የቢቢሲ ዘገባ በተወሰኑ የጤና ጣቢያዎች በሺዎች የሚቆጠሩ ሴቶች የጥቃቶቹ ሰለባ ስለመሆናቸው መረጋገጡ ተመላክቶ ነበር። የፋኖ ኃይሎች በመግለጫቸው ደግሞ የዚህ ጥቃት ሰለባ የሆኑ ሴቶችን አሃዝ ከተጠቀሰውን በበርካታ እጥፍ የሚልቅ ነው ብለዋል። በክልሉ በየዕለቱ ከሁለቱም ወገን በኩል ያሉ ኢትዮጵያውያን ተፋላሚዎችን እየገደሉ የቀጠሉ ጥቃትና ውጊያዎች ግን አሁንም እንዳሉ ናቸው። በጎጃም ቀጠናም አቸፈር ሊበን ከተማ ውስጥ የፋኖ ኃይሎች ያደረሱት ጥቃት ቀዳሚው የዛሬ ምሳሌ ነው። በሰሜን ጎንደር ቆላ ወገራ ጃኑራ አካባቢ ከሰሞኑ የነበረው ውጊያ ቀጣይ የተባለ ተኩስም ዛሬ መከፈቱ ተሰምቷል። ብልጽግና በክልሉ እያደረገ የሚገኘውን ውጊያ መለቃቀም ነው ካለው 2 ዓመት አልፎታል። ላለፉት 2 ዓመታት ግን መለቃቀምና ዋሻ ውስጥ ፍለጋ እየተባለም ግን ደግሞ በሁለቱም ወገን ሰራዊት እየሰለጠነም ውጊያም እየተደረገ ነው ያለው። የሀገሪቱ መሪ ሸለቆ ለሸለቆ የሚሏቸው የፋኖ ኃይሎችን ትናንት ግን በወሎ ቀጠና በአደባባይ ለወራት ያሰለጠኗቸው የኮማንዶ ኃይል በሚል የገለጿቸው ታጣቂዎቻቸውን ሲያስመርቁ ተስተውሏል።
ይህ በእንዲህ እንዳለ ኮሎኔል ደመቀ ዘውዱ ባንዳዎች ላይ የሚዘምት ኃይል ነው የምናሰለጥነው ብለዋል። የተከዝ የዘብ የተሰኘው ታጣቂ ኃይልና ሰሞነኛው እንቅስቃሴ መነጋገሪያ ሆኖ ቀጥሏል። የቤተ መንግስቱ ቤተኞችም ይህንኑ ኃይል ለጦርነት ተዘጋጅ ሊሉ ወልቃየት ድረስ ተልከው እንደሰነበቱ ይታወቃል። የተከዝ የዘብ አባል ብዬ ከተናገርኩ ቆይቻለሁ። ለወዳጅ ለጠላት አሁን እናንተ ጋር መጥቼ ከተዋወቅኩ በኋላ እንለቀዋለን። ከዚህ ዘብ እርግጠኛ መሆኔ ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል፣ ግን የሐሳብ ተኩስ ከጀርባችሁ እንደማቀርብ ነገራችኋለሁ። በትግራይና አማራ ህዝብ መካከል ከዛ ደም አፋሳሽ ጦርነት በኋላም እየተፈጠረ ያለው መቀራረብ ያሰጋው የብልጽግናው መንግስት ይህንን የወልቃይትን ጉዳይ ወቅታዊ አጀንዳው አድርጎ የመከላከያ ሰራዊቱን አዛዦችና በምሁር ካባ ጦርነትን የሚሰብቁ ኃይሎችን ልኮ ወደፊት አምጥቶታል። ለስንተኛ ጊዜ እንደሆነ በውል ለመቁጠር ቢያዳግትም የልማት ሰራዊት ሳይሆን የጦርነት ሰራዊት ምርቃት ተደረገ የሚለውም በተደጋጋሚ የሚገለጽ ነው። ትናንት ይህ ሲቀጥል የተገኙትና የተናገሩት ኮሎኔል ደመቀ ዘውዱ እኛ የምናሰለጥነው ጦርነትን ለማስቀረት ነው ብለዋል። የትግራይ አንዳንድ ወታደራዊ አዛዦችን በቅርቡ በተለያየ ማሰልጠኛ ቦታዎች ላይ ተገኝተው መሰል መልእክት ሲያስተላልፉ ተሰምተው ነበር። የሆኖ ሆኖ ኮሎኔል ደመቀ ዘውዱ ይህ የብልጽግናው መንግስት የሚያሰለጥንላቸውን የተከዝ የዘብ የተሰኘውን ኃይል ከነ አረጋ ከበደ የሚሊሻ ኃይል እንዲሁም የአድማ ብተና አባላት ከፊልድ ማርሻል ብርሃኑ ጁላ ሰራዊት ጋር በመሆን ባንዳዎች ለመከላከል ነው የምናዘጋጀው ሲሉን የተደመጡት ደመቀ የውስጥና የውጭ ባንዳ በሚል የገለጹት አካልን በስም ባይጠቅሱትም በዚሁ ምረቃ ላይ የተገኙት የ63ኛ ክፍለ ጦር አዛዥ የሆኑት ኮሎኔል ጥላሁንና ማጋ ግን የውስጥ ባንዳ በሚል ካስቀመጡት ውስጥ ጽንፈኛው ፋኖ እንደሆነ አንስተው የኮሎኔሉ ባንዳዎች እነማን እንደሆኑ ጠቁሟል። በእርግጥ ኮሎኔል ደመቀ ዘውዱ የአማራ ክልል ወጣቶች እንቅስቃሴ ከሰልፍ ወደ ሰይፍ በተቀየረናም ጦርነቱን በተጀመረ የመጀመሪያዎቹ ወራት ነበርም ከኢትዮ ፎረም ጋር በነበራቸው ቆይታ ይሄን የፋኖን ትግል ምክንያት አልባ ነው ሲሉ የተናገሩት ፋኖ የሚባለው ማን ለማን ነው የሚወጋው የሚለው ነው። ምክንያታዊ ያልሆነ ትግል ምንም የትም አይደርስም ማለት ነው። እኔ ምክንያታዊ ነው ግጭቱ ምክንያታዊ ነው ብዬ አላስብም። ምክንያቱም በውጊያ አይደለም መፍታት የሚገባን። እውነት ነው የአማራ ህዝብ ጥያቄዎች አሉት፣ ያልተመለሱ ጥያቄዎች አሉ። እነሱ ግን በፖለቲካዊ ትግል ነው መፈታት ያለባቸው፣ በሰላማዊ መልኩ ነው መፈታት ያለበት። አሁን ይህን ግጭት ለአማራ ህዝብ ነው የሚጎዳ ያለ፣ ለአማራ ህዝብ እየጠቀመው አይደለም። ብዙ ሰው እየሞተ ነው፣ ብዙ ወንድሞች እያጣን ያለ ነው። በግጭት በጦርነት ምንም አይነት ጥቅም አይመጣም። ስለዚህ በውይይት በመደራደር ነው ጥቅም ይመጣ የሚል አቋም ነው ያለን። የዚያም ስለምናምን እኛም ዞን ጦርነት እንዲነሳ እኛ አልፈለግንም ማለት ነው። ምክንያቱም ለዚያው ደግሞ መከላከያ ትናንትና ብረን ተዋግተን የሀገር ተቋሚ ሆነ ከዚህ ኃይል ጋር ተመልሶ መግጠም ከትግራይ ኃይል ምን ተለየ? ከዛ በኋላም በተለያዩ አጋጣሚዎች የእሳቸው ቀጠና ሚሊሻዎች ከፋኖ ታጣቂዎች ጋር የተኩስ ልውውጥ አድርጓል። ለዚህ አስተዋጽኦአቸውን በመከላከያ አመራሮች በኩል የሰርተፍኬት ጨምሮ ሽልማቶች ሲበረከትላቸው መታየቱ ይታወሳል። የብልጽግናው መንግስት ሚኒስትሩ ላይ ተጨማሪ 3 ክሶችን አቀረበም። ከትግራይና አማራ እንደዚሁም ከኦሮሞ ነጻነት ጦር የሶስቱ ክልል ህዝቦች ጋር በተያያዘ ያስተላልፏቸው መልእክቶችን ነው እንደ ክስ ያቀረበው። አብይ አህመድን በሰው ደም የሚጫወቱ አረመኔ መሆናቸውን አውቅ ያለው ካሉ በኋላም ላለፉት ዓመታት የጠቅላይ ሚኒስትሩ የግል እስረኛ ሆነው የቀጠሉት ታዬ ደንዳም በተለያየ ጊዜ ክስ እየቀረበባቸው በማጎሪያ ውስጥ እንዲቆዩ ተደርጓል። ከዚህ በፊትም ከጠላት ጋር ማበርና የመከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚሉ 2 ክሶችን አገዛዙ አቅርቦባቸው በፍርድ ቤቶች ከአንዴም 2 ጊዜ ውድቅ ተደርገው ነበር። የዛሬው ችሎት ቀጠሮ ተሰጥቶ የነበረው ደግሞ አቶ ታዬ ደንዳ ቀደም ሲል ከቀረቡባቸው 3 ክሶች መካከል ጥፋተኛ የተባሉበት ህገወጥ የጦር መሳሪያን ይዞ መገኘት በሚለው 3ኛው ክስ ላይ የቅጣት አስተያየት ለመስማት ነበር። እናም መንግስት የቅጣት አስተያየቶችን ከማቅረብ ይልቅ በ3 ተጨማሪ ክሶች መቅረቡ ታውቋል። የመጀመሪያው ክስ የህገ መንግስቱንና ህገ መንግስታዊ ስርዓቱን መናድ በሚል የቀረበው ነው። አቃቤ ህግ በአቶ ታዬ ደንዳ ላይ ይህንን ክስ ያቀረበው ታጣቂ ቡድኖችን በተለይም ደግሞ ፋኖና ሸኔን የሚደግፍ ፕሮፓጋንዳ አሰራጭተዋል በሚል ነው። በዚህ ክስ ላይ ተቋሚ ኃይሎች የጎንዮሽ
የጎንዮሽ ግጭታችሁን ትታችሁ በጋራ ቁማችሁ አገዛዙን ታገሉ ማለታቸውንም አንስቷል። በሌላ በኩል ይህ አገዛዝ የአማራና የትግራይ ህዝብን ስለሰበርኩላችሁ የኦሮሞ ህዝብን አመስግኑኝ የሚልና በህዝብ ችግር የሚቀልድ ነው በማለት በፌስቡክ ገጻቸው ላይ ጽፈዋል እያለም የብልጽግናው ክስ ይቀጥላል። ሁለተኛው ክስ ደግሞ አቶ ታዬ ደንዳም በመከላከያ ሰራዊቱ ላይ ሐሰተኛ መረጃዎችን በማሰራጨት በሚል የቀረበው ነው። በዚህ ክስ ላይ አቃቢ ህግ አቶ ታዬ በትግራይ ክልሉ ጦርነት ከመጀመሩ በፊት በሰሜን ዕዝ ላይ ስለተፈጸመው ጥቃት ሐሰተኛ መረጃን በመስጠት የመከላከያ ሰራዊቱን መልካም ስም አጉድፏል ሲል ክሱን አቅርቧል። ሆርን ኮንቨርሴሽን ላይ ቀርበው አስተያየታቸውን ሰጡበት በሚል ጠቅላይ ሚኒስትሩ የስብሰባ አዳራሽ ውስጥ ያደረጉትን ንግግር እሳቸው በሚዲያ ማቅረባቸውን ነው በክስነት ያቀረበው። አቶ ታዬ ደንደአ በወቅቱ አብይ አህመድ ሐምሌ 2013 በአዳማ በነበረ ስብሰባ ላይ ሬንጀር ለብሶ አዳራሽ ውስጥ ድንገት ተገኙ። ከዛም በተለይም 3 ዋና ዋና ጉዳዮች ላይ ያስደነገጠኝን ነገር አነሱ። ስለ ትግራዩ ጦርነት፣ ስለ ፋኖና ስለ መንግስታዊ ሌብነት በሚል አብራርተው እንደነበር የሚዘነጋ አይሆንም። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድን ነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ቆም ብለን ነው የለቀቅናቸው። ይሄ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት ነው። ሶስተኛው ክስ ደግሞ አቶ ታዬ ደንደአ በህዝብ የተመረጠውን የብልጽግናውን መንግስት ስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃን በማሰራጨት ከስሻቸዋለሁ ያለበት ነው። አብይ አህመድ ላይ ጠንካራ ትችትን በሰነዘሩ ተመሳሳይ ዕለት ለእስር ተዳርገው በጨለማ ቤት ጭምር እንዲቆዩም ተደርገው በዋስ ከተለቀቁ በኋላ ካለፈው ግንቦት ወር ጀምሮ ደግሞ በተለይም ለሕክምና ባለሙያዎች ድምጻቸውን በማሰማት ላይ በነበሩበት ወቅት አገዛዙ የሚታወቅበትን አፈናም እንደፈጽምባቸው የሚታወስ ነው። አቶ ታዬም የኬንያ ወታደሮች የኢትዮጵያን ድንበር ጥሰው በመግባት ጥቃት መፈጸማቸው ተነገረም። በዚህም አንድ የብልጽግናው መንግስት የጸጥታ አመራር መገደላቸው ታውቋል። በእርግጥ የሀገሪቱ ሉዓላዊነት በአራቱም አቅጣጫ ይደፈር ዘንድ ለፈቀደ ያንኑም እኔ ህዝቤ ላይ እንጂ ጎረቤቶቼ ላይ አልተኩስም በሚል እንደ ጀብድ በሚያወራ ስርዓት ወቅት እንዲህ ያለው ነገር እንግዳ አይደለም። ሱዳንም ደቡብ ሱዳንም ኤርትራም የኢትዮጵያ ግዛቶችን ቆርሰው ወረው እንደቀጠሉ ናቸው። የሶማሌላንድ ኃይሎች በሶማሌ ክልል ገብተው ባለፈው ዓመት በርካቶችን ገድለው ሄደዋል። ጅቡቲ አፋር ክልል ውስጥ በድሮን ኢትዮጵያውያን መግደሏም የቅርብ ጊዜ ትውስታ ነው። ከኬንያ በኩልም ቢሆን በተለይም የድንበር አካባቢ ኦፕሬሽን በሚል ከነሬድዋን ሁሴን በኩል ፈቃድ አግኝታም የአየር ድብደባ በቦረና ቀጠና አምና ማካሄዷ ይታወቃል። እንዲያም ሆኖ በአንጻራዊነት የተሻለ ግንኙነት በሁለቱ ሀገራት መካከል እንዳለ ሲነገር ይሰማል። ከሰሞኑ የተገለጸው መረጃ ደግሞ በኬንያና ኢትዮጵያ ድንበር አካባቢ ድንበር ጥሰው የገቡ የኬንያ ወታደሮች ጥቃት አድርሰዋል የሚል ነው። የኬንያ የጸጥታ ኃይሎች የኢትዮጵያ ድንበርን ተሻግረው በመግባት የሞያሌ ከተማም የቀበሌ 2 አስተዳዳሪና ጸጥታ ኃላፊ የሆኑትን አቶ አብዱባ ዋሪውን በመግደል ዋሪው ጉራቻ የተባሉ ሌላ የከተማዋ ነዋሪውን አግተው መውሰዳቸው ነው የተዘገበው። እኒህ አመራር የተገደሉትም ይሁን ሌላኛው ሰው ታግተው በውጭ ኃይሎች የተወሰዱት ደግሞ የብልጽግናው አገዛዝ ከዚህ በፊት የድንበር ጥምር ኦፕሬሽን በማለት ኢትዮጵያውያን ላይ የውጭ ኃይሎች አሻቸውን ያደርጉ ዘንድ በፈጸመው ስምምነት መሰረት ነው። የተገደሉት የአካባቢው አመራር ይህ የእናንተ ወሰን አይደለም፣ ችግር ካለኛ እንቆጣጠራለን ሲሉ፣ አንድ የኬንያ ወታደር ግን ድንገት ጉልበታቸውን መጥቶ እንደጣላቸው ከዛም ሌሎች የሀገሪቱ ወታደሮች ተኩሰው እንደገደሏቸው ነው የአካባቢው ነዋሪዎች የሚገልጹት። የሞያሌ ከተማ ከንቲባም የኬንያ የደህንነት ኃይሎች ድንበር ተሻግረው ግድያ መፈጸማቸውን አረጋግጧል። አቶ አብዱባ በህዝብ ዘንድ ተቀባይነት ያለው ታላቅና ታናሹን የሚያከብር ሰው በመሆኑ የግድያው ሁኔታ ህዝቡን በጣም ያሳዘነ መሆኑን ገልጿል። በሁለቱ ሀገራት ድንበር አካባቢ
ባሳለፍነው ቅዳሜ አመሻሽም የተኩስ ልውውጥ እንደነበር ተሰምቷል። በኬንያ በኩል የወጡ መረጃዎች የኢትዮጵያ የጸጥታ ኃይሎች ድንበር በመሻገር 2 ኪሎ ሜትር አልፈው በመግባት ሴሲ በተባለ ቦታ ጥቃት ፈጽመዋል ሲሉ ይከሳሉ። በዚህም ለ2 ሰዓት የቆየ ተኩስ ልውውጥ መደረጉንና በኬንያ በኩል ህይወት የጠፋ ወይንም የተጎዳ አካል ግን እንደሌለም አንስቷል። በመቀጠልም ጥቃቱ በኬንያ መከላከያ ኃይሎች ቁጥጥር ስር መዋሉንና ድንበር የተሻገሩት ኃይሎችም ወደ ኋላ መመለሳቸውን ነው እነዚሁ የኬንያ የመገናኛ ብዙሃን የዘገቡት። የዓለም ሀገራት መሪዎች በኢትዮጵያ ያለውን ቀውስ በተመለከተም በተለያየ መንገድ ሲናገሩ ይሰማል። በቅርቡ እንኳን የኬንያው ፕሬዚደንት ዊሊያም ሩቶ የኢትዮጵያ እገታዎች ከኢትዮጵያውያንም አልፈው የእሳቸውን ሀገር ዜጋ ድረስ መድረሳቸውንም ገልጸው በሚያሳዝን ሁኔታ ዜጋችን ኢትዮጵያ ውስጥ ታግቶ 3 ሚሊዮን ሽልንግ ከፍለን አስለቀቀን ብለው ነበር። ምቡጉ who if you have been following was kidnapped in Ethiopia. Our ambassador has really gone out of his way. The Ministry of Foreign Affairs have gone out of their way. Finally, we have managed to locate Njagi, and there was a demand of ransom by the abductors. It is just terrible, of 3 million shillings. ፖለቲከኛው ልደቱ አያሌው ከአብይ አህመድ በኋላ ሊኖር ይገባል ያሉትን የሽግግር መንግስት ቃል ኪዳን ሰነድን አስተዋውቋል። የሚቋቋመው የሽግግር መንግስት ዓላማና አባላት፣ ታጥቀውና በሰላማዊ መንገድ የሚታገሉ ኃይሎች ድርሻም፣ የብልጽግና አባላትና መከላከያ ሰራዊቱ ጣፈንታ ምን ይሆናል በሚልም ተብራርቷል። ፖለቲከኛው በአሁኑ ወቅት በስልጣን ላይ ያለው የጠቅላይ ሚኒስትር አብይ አህመድ መንግስት የጊዜ ጉዳይ ካልሆነ በስተቀር ምናልባትም ባልተገመተው ሁኔታና ጊዜም በህዝብ ዘንድ ማህበራዊ መሰረቱን በከፍተኛ ፍጥነት እያጣ የመጣ ደካማ ስርዓት መሆኑን ተከትሎ የመወገዱ ነገር አይቀሬ ሆኗል ይላሉ። እንደ ቀደሙት አምባገነን መንግስታት ሁሉ አብይ አህመድም እኔ ከስልጣን ከወረዱ ሀገሪቱ ለከፍ አደጋ ትጋለጣለች በማለት ራሳቸውን ምትክ የለሽ መሪ አድርገው ለማቅረብና ተቋሚዎችም ተስማምተው ሀገርን የመረከብ አቅም እንደሌላቸው አድርገው በማቅረብ ለማጣጣል ሲሞክሩ ይታያል። ይህን እየሰበሩ ያሉ ስምምነቶች ግን በቅርቡ ተደርሷል ሲሉም ያክላሉ። በእርግጥም እንደ ትውልድ ካለፉት የለውጥ ሂደቶች ተምረን በድህረ አብይ ወቅት ምን አይነት የሽግግር ሂደት ሊኖረን ይገባል የሚለው ጥያቄ አሁን መሰረታዊ ነው ሲሉም አንስተዋል። በቅርቡ በአሜሪካና በአውሮፓ የተለያዩ ከተሞች የተደረጉ የሰላማዊ የፖለቲካ ኃይሎች ስብሰባና ስምምነትን በቀዳሚነት አንስተው በሁለተኛነት የተጠቀሰው ስምምነት ደግሞም በታጣቂ የፖለቲካ ኃይሎች መካከል የኢትዮጵያውያን የህልውና መድህን ግንባር የተሰኘ የጋራ ትግል ጥምረት መፍጠራቸውንም አንስተዋል። ይህን መነሻ አድርገው ሁሉን አቀፍ የድህር አብይ ሽግግር መንግስት እንዴት ይቋቋም በሚለው ጉዳይ ላይ የውይይት ነጥቦችንም አስቀምጧል። በመካከላችን ያሉ የፖለቲካ ቅራኔዎችን ስንችል በውይይትና በድርድር በመፍታት እኛ መፍታት ያልቻልናቸውን ቅራኔዎች ደግሞ የሀገሩ ዋና ባለቤት የሆነው የኢትዮጵያ ህዝብ በምርጫ ሂደትና በህዝበ ውሳኔ እንዲፈታቸው ከማድረግ ውጭም ከእንግዲህ የኃይል አማራጭ በሀገራችን ፖለቲካ ፈጽሞ ቦታ ሊኖረው የማይገባ መሆኑን አምኖ መቀበል የሽግግር ቃል ኪዳኑ አካል ስለመሆኑም ሰፍሯል። የሚቋቋመው የሽግግር መንግስት እንደሚያከናውናቸው የሚጠበቁ ኃላፊነቶችም በሁሉም የሀገሪቱ ክፍል ሰላምና መረጋጋትን ማስፈን፣ ሀገራዊ እርቅና መግባባትን መፍጠር፣ የሽግግር ጊዜ ፍትህን ማስፈን፣ የህገ መንግስት ማሻሻያ ረቂቅ ሰነድ ማዘጋጀትና ማጽደቅ፣ በመላው ሀገሪቱ መሰረታዊ አገልግሎቶች ወደ ነበሩበት ለመመለስ የሚያስችል የመልሶ ግንባታን ማከናወን ወዘተ መሆናቸውም ተመላክቷል። እነዚህን ለማስፈጸም ደግሞ እንደ ሀገራዊ ሸንጎ፣ እርቀ ሰላምና ፍትህ አስፈጻሚ፣ ህገ መንግስት አርቃቂና አጽዳቂ ሌሎችም ኮሚሽኖች እንደሚዋቀሩም ያትታል። የሚቋቋመው ጊዜያዊ የሽግግር መንግስት ሀገራዊ ሸንጎ የዚህ የሽግግር ቃል ኪዳን ሰነድ ፈራሚ የሆኑ የታጠቁና ያልታጠቁ የፖለቲካ ድርጅቶች በሙሉ ካሁኑ ጀምሮ እስከ ሽግግር መንግስቱ መቋቋም ድረስ በአዲስ መልኩ የሚቋቋሙ የፖለቲካ ድርጅቶችን በስልጣን ላይ ያለው አገዛዝ በህዝብ ትግል ተገዶ ከስልጣን ከመወገዱ በፊት ራሳቸውን ከጠቅላይ ሚኒስትሩ በመነጠል ወይንም ጠቅላይ ሚኒስትሩን ከስልጣን በማውረድ የሽግግር ጥያቄን የሚቀበሉ የብልጽግና ኃይሎችን፣ የሲቪክ ማህበራትን፣ የሃይማኖት አባቶችን፣ ታዋቂ ግለሰቦችና ምሁራንን በሁሉን አቀፍና አሳታፊነት መርህ አካቶ የሚቋቋም ሸንጎ ይሆናልን ብሏል። በስልጣን ላይ ያለውን አገዛዝ ታግለው ለመጣል ተሳትፎ ያደረጉ ታጣቂ ኃይሎች የሽግግሩ ዘመን የሀገሪቱ መከላከያ ሰራዊት ሆነው እንዲያገለግሉ ይደረጋል ሲልም ያነሳል። አገዛዙ በህዝብ ትግል ተሸንፎ ከመውደቁ በፊት ራሳቸውን ካገዛዙ ነጥለው በይፋ የህዝብ ትግሉ አካል ለመሆን የበቁና በማንኛውም የወንጀል ድርጊት አለመሳተፋቸው የተረጋገጡ የሀገር መከላከያ ሰራዊት አባላትም የሽግግር መንግስቱ የመከላከያ ሰራዊት አካል እንደሚሆኑ ይጠቁማል። የሽግግር መንግስቱ የመጨረሻ ግብ በተሻሻለው ህገ መንግስት መሰረት ነጻና ፍትሃዊ ምርጫ ተካሂዶ ኢትዮጵያ ለዘላቂ ሰላም እንድትበቃናም ወደ መዋቅራዊ ዲሞክራሲ እንድትሸጋገር ማድረግ ነው። የሽግግር መንግስቱ የስራ ዘመን ደግሞ 3 ዓመት ብቻ ይሆናል ብሏል። አቶ ልደቱ አያሌው ያጋሩን ሰነድ
ጀነራሉ የዶናልድ ትራምፕ አስተዳደር የተኩስ አቁም ስምምነት እቅድን ውድቅ አደረጉ። የሱዳኑን ጦርነት የማስቆም ምክረ ሀሳቡን ገለልተኝነት የጎደለው ነው በማለት የሱዳን ሉዓላዊ ሽግግር ምክር ቤት መሪ ጀነራል አብዱል ፈታህ አልብሩሃን በሱዳን ለ30 ወራት የዘለቀውን ደም አፋሳሹን የእርስ በርስ ጦርነት እንዲቆም የሚጠይቀውን በአሜሪካም የቀረበውን የተኩስ አቁም ድርድር እንደማይቀበሉት በይፋ አሳውቋል። ጀነራሉ የድርድር ጥያቄውን ላለመቀበል በምክንያትነት ያቀረቡት ደግሞ የተኩስ አቁም ድርድር እቅዱ ለአንድ ወገን የሚያደላ ነው በማለት ነው። የሱዳን ጦር ትናንት ባወጣው የቪዲዮ መግለጫው ጀነራል አልብሩሃን አደራዳሪዎቹ ጦርነቱ እንዲቆም በሚያደርጉት ጥረት ወገንተኝነት የሚታይባቸው መሆኑን በመግለጽ የድርድር ጥያቄው ተቀባይነት የለውም ብለዋል። አሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች በጋራ የሚመራውና ኳድ በሚል የሚጠራው አሜሪካ መራሹ የሱዳን ተኩስ አቁም አደራዳሪ ቡድን ከ2 ዓመታት በላይ በሱዳን የተኩስ አቁም ስምምነትና የመልሶ ግንባታ ሂደት ዙሪያ የመፍትሄ ሀሳቦችን ለማቅረብ ሲሰራ ቆይቷል። በዚህም በመጀመሪያ በሁለቱ ተፋላሚ ኃይሎች መካከል የሰብአዊ እርዳታን ለማቅረብ የሚያስችል የ90 ቀናት የተኩስ አቁም ስምምነት፣ ቀጥሎም ፖለቲካዊ ንግግሮችን ለማድረግ የሚያስችል የ9 ወር የተኩስ አቁም ስምምነት እንዲደረግ አደራዳሪ ቡድኑ ካለፈው መስከረም ወር ጀምሮ ሲጠይቅ መቆየቱን የአሜሪካ የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ ይናገራሉ። በቅርቡ የዳርፉር ዋና ከተማ ኤልፋሽርን ከተቆጣጠረ በኋላ በከተማ ኗሪዎች ላይ በፈጸመው ዘግናኝ የጅምላ ጭፍጨፋና የሰብአዊ መብት ጥሰቶች ዓለም አቀፋዊ ቁጣን የቀሰቀሰውና የዘር ማጥፋት ወንጀል ፈጽሟል በሚል ከፍተኛ ውግዘት የገጠመው የተባበሩት አረብ ኤሚሬቶች ታጣቂ ኃይል የሚባልለት የሱዳን ፈጥኖ ደራሽ ኃይል የተኩስ አቁም ድርድር ጥያቄውን መቀበሉን ገልጾ እንደነበር ይታወሳል። የሱዳን ሉዓላዊ ሽግግር ምክር ቤት መሪው ጀነራል አብዱል ፈታህ አልብሩሃን ግን በአሜሪካ መራሹ የኳድ የተኩስ አቁም የድርድር እቅድ የደህንነት ኃይሎችን የሚያፈርስ ፈጥኖ ደራሽ ኃይሉን ግን ባለበት እንዲቀጥል የሚፈቅድ ወገንተኛ እቅድ በመሆኑ ልንቀበለው አንችልም ብሏል። የቀረበው የተኩስ አቁም ድርድር እቅድም ከምንጊዜውም በላይ የከፋ ይዘት ያለው ሲሉ አጥብቀው የተቹት ጀነራል አልብሩሃን ተቀባይነት እንደሌለው ማረጋገጫ ሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።